ቅመሜና ብሩኬ ቡታጅራ የሄዱበት ምክንያት ታወቀ 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 ታወቀ። ምን ምክንያት ለምን ይመስላችሁ? ወይኔ ለምን ይመስላችኋል? የሄዱት ዘና ፈታ ለማለት ነው የሚመስል የሄዱት እንዴ? የእኛን ልብ ለማንጠልጠል ነው። ብሩኬ የእኛን የሆነውን ያልሆነውን ነገር ለማስገመት፣ የሆነውን ያልሆነውን ነገር ለማስቀባጠር፣ የሆነውን ያልሆነውን ነገር ለማስለፍለፍ ነው። እርግጠኛ ነኝ ትላንትና አንቺ በመሄድሽ ብዙ ነገር ይበላሻል ብሎ ያንጠለጠለው ልባችንን ብሩኬ ያውቆ ነው። ይሄ ሁላችሁ እነሱ ዘና ፈታ እያሉ ነው ቡታጅራ ላይ። ትላንትና ፖስት ያደረጉትን ቪዲዮ አይታችሁ ከሆነ የተለቀቀው በሙቪ ቤት ነው። ሙቪ ነው የለቀቀው። ሙቪ ለቆት ነው ያየሁት። ሼር አድርጎት ይሁን ለቆት ብቻ ግን ሙቪ ጋር ነው ያየሁትና ሚፍታህ አለ ሙቢዬም አለ። ደስ ነው ያለኝ ግን በስማ ሙቢንና ብሩኬን አንድ ላይ ሳያቸው እንዴት ደስ እንዳለኝ እግዚአብሔርን ነው የምላችሁ። እቴ የልጅነቴ እንዴ ነሺ በሚለው ዘፈን ምንድን ነው እናንተ ወዴት እየሄዳችሁ ነው? እቴ የልጅነቴ እያላችሁ ፏፍሽ የምትሉት ወዴት ወዴት ወዴት? የምን የልጅነቴ? ሙቢም የልጅነቴ ሚፍታህም የልጅነቴ እያለ ነው። ብሩኬ እንኳን የልጅነት የለውም እኔ እስከማውቃ ድረስ የሀይሚዬ ናት የልጅነቱ። አዎ አብረን ያሳደግናቸው አብረን ነው እያየናቸው ነው ያደጉት። ስለዚህ የቴ የልጅነቴ የሚለው ሀይሚዬን ነው እንዴ? ግድ ነው እንደዛ ነገር ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልኝ። እንግዲህ ዛሬ ኦሬዲ ትላንትና ጠዋት ነው የሄዱት እና ሀይሚና እነ ብሩኬ ትላንት ከሰዓት ማነው ሰው ቪዲዮ በተለቀቀበት ሰዓት እነሱ ቡታጅራ ናቸው ማለት ነው። እና ቪዲዮ ከተለቀቀ ከትንሽ ደቂቃ በኋላ ኢንስታግራም ላይ የነ ብሩኬ ፎቶ ቪዲዮ እየተዘዋወረ ነበረ። እንግዲህ ሚፍታም በነገራችን ላይ በጀማ ነው የሄዱት እና ታዲያ እናንተ ሁላችሁም ሄዳችሁ ነው ሀይሚን ተቻት ሄዳ ማለት አንቺ እዚህ ቆይ የምትለው ይሄማ በቃ አውቀህ ነው ማለት ነው። ምክንያቱም ሀይሚዬ እሺ ብላ እንደማትቀርልህ እርግጠኛ ሆነህ ነው ማለት ነው ሀሳቡን ያመጣኸው እንጂ ሀይሚዬ ያንን የሚያክል ቤት ውስጥ አስባችሁታል? ያንን የሚያክል ቤት ውስጥ ብቻዋን ትቀመጥልኛለች ብለህ አስበህ አይደለም። እርግጠኛ ነኝ አውቀህ ነው ሀሳቡን ያመጣኸውና እንግዲህ ያው እንደ ቪዲዮ ላይ እንዳየሁት ከሆነ ሁሉም ተለቃቅመው ነው የሄዱት ማለት ነው። ሁሉም ናቸው የሄዱት እና ትላንትና ደግሞ የሀይሚዬ ቦታ ላይ የተቀመጠው እንትናን ሙቢ ነበረ። ጋቢና ያለው ሙቢ ነው። ሶ ሀይሚ እዛ ሄደው ቤት ሀይሚዬን አሳርፈዋት ነው ማለት ነው እነሱ የወጡት ሌላ ቦታ እንጂ ሀይሚ እያለች ያቺ ጋቢና ማንም አይቀመጥባት፣ ሙቢ ነው የሚቀመጥባት። ሙቢ ሀይሚ ናት የምትቀመጥባት፣ ሙቢ የተቀመጠበት ላይ ማለት ነው። ጋቢናዋ የሀይሚና የሀይሚ ብቻ ናት። ሀይሚዬን የቤት ትተዋት ነው የወጡት ማለት ነው። እና እሷ ደግሞ ቲክታክ ላይ ከ2 ሰዓት በፊት ፏፈሽ እያለች መታለች። ፏ እያለች ነው ማለት ይሁ የአዲሱ ዘፈን እኔ ዘፈን አይሆንልኝም አሊዝም፣ ግን ያው በቃ ገጠር ግባ የሚለው ዘፋኝ ነው ድምፁን እንደሰማሁት ማለት ነው። ግን ግጥሙ ምናምን እኔ አልይዘውም እና እምር ብሎባታል የኔ ቆንጆ ደግሞ ማለት ነው። በየቀኑ ነው ውበትሽ የሚጨምረው በየቀኑ የሰውም አፍ ስድቡም ሁሉ ነገሩ ይስማማሻል መሰለኝ። ሀይሚሻዬ በነገራችን ቦታ ስለማሰጣቸው ነው መሰለኝ ያክል ጭንቀት የለባትም። ፏ ነው የምትልባቸው፣ ጣጣ የለባትም። አሁን ትላንትና ምን እንዳረገች ባላቅም ከትላንት ወዲያ በተለቀቀው ቪዲዮ ትላንትና ብዙ ነገር እያሏት ነበረ። ምንድን ነው በቃ ማለት አለ አይደል የሆነ የባለፈ ማንነት ምናምን እያመጣችሁ እየጻፋችሁ አንቺ ምን ነው እንዲህ ሆንሽ፣ እንደው ጠገብሽ፣ እንደው መድኃኔዓለም እሷን እንዳጠገብ እናንተን ደግሞ ረሃብ ይልቀቅባችሁ። የምር ምን ታርጋችሁ? እሺ ይቺ ልጅ ምን አደረገች? ታው እውነቷን ነው እንዴ? አሁን ትክክል ናት እኮ። እኛ ምን አገባን በእነሱ በሁለቱ ህይወት መካከል ምን ይመለከተናል? ስለዚህ
የፈለገችውን ብትናገር መብቷ ነው። በቃ እኛ ነን በእነሱ ህይወት እየገባን የምንፈተፍተው የምናወቀው እንጂ እነሱ እንደዚህ በሉልን፣ እንደዚህ ተናገሩልን፣ እንደዚህ አውቁልን፣ ደግፉልን ወይም ደግሞ እኔ ተበድያለሁና እናንተ እንደዚህ በሉልኝ ብሩኬን፣ እኔ ተበድያለሁና ሀይሜን እንደዚህ በሉልኝ አላለም ብሩኬ። በቃ እነሱ በራሳቸው ሙድ በራሳቸው ነገር ነው ፈታ የሚሉ። ስለዚህ መብታቸው ነው። የፈለጉትን ስንት ጊዜ ነው ወጥተው ተው ያሉ። ተው በእኛ መካከል አትግቡ። እኛ የፈለገ ነገር ውስጥ ብንገባ ዞር ዞርን አንድ እንሆናለን። ስለዚህ በእኛ መካከል መግባት አያስፈልግም ብለው ከአንድም ሁለቴ ሶስቴ በልመና ሁሉ ጭምር እንባ ቀረሽ ልመና ተናግረዋል። ስለዚህ የፈለገውን ቢል ብሩኬም የፈለገችውን ብትል ሀይሜም መብቷ ነው። ቀድማ ተናግረ በእኛ ማለት ትግቡ፣ እርስ በርስ አትጣሉ ብለዋል። እና እነሱ ስራ ለመስራትም ሆነ ፕራንክ ለማድረግ ይሆን እናንተ እርስ በርሳችሁ መያያዝ፣ እርስ በርሳችሁ መደባደብ፣ እርስ በርሳችሁ እንዴ ስድብ መላክ እነሱ ጋር እንደዚህ ነው ማለት ምን አባታችሁ ያርጓችሁ ታዲያ? እንዴ እውነቷን ነው እኮ የተናገረችው በቀደም ስክሪንሽት አድርጋችሁ የሀገር አንድ እሱን ቁጭ ብለሽ ያን ሁሉ የሀይሚን ዝቅ የሚያደርግ ያን ሁሉ ሀይሚን የሚሰድብ ቴክስት እሱን ቁጭ ብለሽ በጻፍሽበት ምን አለ የሆነ ነገር የሚጠቅምሽን ነገር ብታነቢበት ወይ ደግሞ ብትማሪበት ወይ ደግሞ ስራ ብትሰሩበት። ያን ሁሉ ቁጭ ብለሽ የጻፍሽበትን ሰዓት ለራስሽ የጠቃሚ የሆነ ነገር ብትጽፊ ወይ ብትሰሪ ምን ችግር አለው? ለማዳም እንኳን የሆነ ነገር ብትሰሪላት በዛን ሰዓት የሆነ ወይ ጣፋጭ ነገር የሆነ ነገር ብትሰሪላት እርግጠኛ ነኝ ታመሰግንሻለች። ደሞት ሁሉ ጊፍት ሁሉ ልትሰጥሽ ትችላለች። እውነቴን ነው። ሰው በሰው ህይወት እየገባ እየፈተፈተ ሲናገሩ ለምን ተናገሩ ብሎ እኝኝ ማለት አናቀሽም እንዲድሮ ምናምን ለምትሉ ደግሞ እናቃታለን። ሰው ታዲያ በነበረበት ሰው የሚለፋው የሚሰራው እኮ ለመለወጥ ነው። ሰው የሚደክመው እኮ ለመለወጥ እኮ ነው። እንዴ ሰው ለመለወጥ ስንት የሰው ነው ስም ያጠፋል ባለበት ሀገር ወሬ ተው ክፉ አታናግሩኝ። ደግሞ ሌላ ነገር ውስጥ እንዳትከቱኝ። ተፋቷት በቃ። እሷ እንደሆነች እንደምታዩት በየቀኑ ፏ እያለች በየቀኑ እንዳማረባት በየቀኑ በቃ አምሮባት ነው የምትመጣው። ስለዚህ አትድከሙ ተባላችሁ በቃ። ይደብራል። እግዚአብሔርን ሰውን ለመጣል ይህን ያህል ስራ መፍታት የፈጣሪ ያለ። ለማንኛውም ማስተዋሉን ይስጣችሁ፣ የምር ልቦናውን ይስጣችሁ። ሌላ ምንም አይባል። ሀይሚና ብሩኬ ይመቻችሁ፣ ፏፈሽ ብሉ። ቡታጀራ ላይ ጥሩ ጥሩ ጊዜ እንደምታሳልፉ አልጠራጠርም። ከሙሽዬ ጋር ከነ ሀብቴ ጋር ከነ ጋሽዬ ጋር ጥሩ ጥሩ ጊዜ እንደሚኖራችሁ አልጠራጠርም። ደህና ሁኑ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ጋይስ። ሰሞኑን ቶሎ ቶሎ ቪዲዮ እየሰራሁ አይደለም፣ ጥሩ ሁኔታ ላይ ስላልሆንኩ ነው። ግን ሰብስክራይብ አድርጉኝ። ቻናሌ በጣም እየወደቀ ነው፣ በጣም እየተጎተተብኝ ነው ወደ ኋላ። ምክንያቱም ቪዲዮ ቶሎ ቶሎ እንደ በፊቱ መልቀቅ ሳቆም በቃ ቻናሌ ደግሞ እየደከመ ነው እና ፕሊስ